እነርሱ እናልፋለን። እግዚአብሔር ከሁላችን ጋር ይሁን። ምን ነው ልጆቼ ያመቱ ምን በቃላችሁሳ? እንኳን ያደረሰው ልልኖት ነው ኔታ። እሺ እግዚአብሔር ይባርካችሁ ልጆቼ። እስቲ ዛሬ የምን መታሰቢያ እንደሆነ ንገሩኝ። ዛሬ የመስቀል በዓል አከባበር ነው ኔታ። እስቲ ስለ መስቀል ታሪክ የምታውቁትን ትነግሩኛላችሁ ወይስ አታውቁም? የኔታ እሱ ቢነግሩን ይሻላል። እንግዲህማ ንገሩኝ ካላችሁ ልንገራችሁ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለአዳም ቃል በገባው መሰረት ጊዜው ሲደርስ ከእመቤታችን ከቅድስት ድንግል ማርያም በቤተልሔም ግርግም ተወለደ። ጥቂት በጥቂትም አደገ። በ30 ዘመኑ በእደ ዮሐንስ በባሕረ ዮርዳኖስ ተጠመቀ። ገዳመ ቆሮንቶስን በመግባት ባረከ። በ33 የወንጀለኞች መቅጫ በነበረው በክፉዎች አይሁድ ዘንድ ተሰቀለ። መስቀሉንም ቀደሰ። የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል ብዙ ድንቅ ተአምራትን ያደርግ ነበር። በዚህም የተነሳ ክፉዎች አይሁድ ይቆጡና የጌታችንን መስቀል ቆፍሮ ይቀብሩታል። ለ300 ዓመትም ገደማ ቆሻሻ እንዲጣልበት ያውጃሉ። ከ300 ዓመት በኋላ የባዛንታይን ንግስት እሌኒ ለእግዚአብሔር አንድ ስለት እንደሳለች። እስቲ ይህን ስለት የሚነግረኝ ማን ነው? ያለው ስለቷማ ልጇ ቁስጥንጥኖስ ወደ ክርስቲያን ሃይማኖት ቢገባ ወደ ኢየሩሳሌም ሄዳ መስቀሉን እስክታገኝ ድረስ ለመፈለግና በኢየሩሳሌም ያሉ ቅዱሳን መካናትን ለማነጽ ነበር። ኋላም ደግሞ ስለቷ ሰምሯል። ጎሽኔ ልጅ በትክክል ነሽዋል። ንጉሥ ቆስጠንጢኖስ በሮምና በግሪክ ነግሰው ክርስቲያኖችን ለማጥፋት ቆርጠው የተነሱትን ዲዮቅልጥያኖስንና መክስሚያኖስን ለመግጠም ተነሳ። እናቴ ሆይ በድል ተመለሰ። እግዚአብሔር የተመሰገነ ይሁን። ግን ልጄ ያንን ሁሉ ሰራዊት እንዴት በጥቂት ጦር ማሸነፍ ቻላችሁ? መጀመሪያ በሕልሜ እንግዳ ነገርን አየሁ። የመስቀል ምልክትን የያዘ መልአክ መስቀሉን እያሳየኝ በዚህ ምልክት ጠላቶችን ድል ንሳለኝ። በመቀጠልም በመንገድ ላይ ሳለን እግዚአብሔር በደመና ሆኖ ተናገረኝ። በደመናውም ላይ የመስቀል ምልክትን አድርጎ በዚህ ምልክት ጠላቶችን ድል ንሳለኝ። ከዛስ ምን ተፈጠረ? እኔም እግዚአብሔር ባዘዘኝ መሰረት በወታደሮች ልብሶች ላይ በጦራቸው በጋሻቸውና በሁሉም ዕቃዎች ላይ የመስቀል ምልክትን አደረጉ። ከዛም የሰራዊታቸው ብዛት የጦር መሳሪያቸው ምንም ያስፈራ ቢሆንም ለእግዚአብሔር የሚሳነው ነገር የለምና በመስቀሉ ኃይል ተረድተን የጠላትን ጦር ማጥቃትና ለድል መብቃት ችለናል። እግዚአብሔር የተመሰገነ ይሁን። የጌታዬን የመድኃኒቴን የኢየሱስ ክርስቶስን ዕፀ መስቀሉን ፈልጌ ማግኘት አለብኝ። ልጄ ቆስጠንጢኖስ፣ አሁን አንተ የሮም ገዢ ሆነሃል። እኔ ደግሞ የጌታዬን ቅዱስ መስቀል ለመፈለግ ወደ ኢየሩሳሌም ለመሄድ ልቤ በእጅጉ ይፈልጋል፣ ሁሌም ይመኛል። አሁን አንተ ብትፈቅድልኝ ልሂድ? እናቴ ሆይ እውነት ብለሻል። መልካም ነው። በመንገድሽም ሁሉ እግዚአብሔር ይከተልሽ። ወታደር እናቴ የምትመርጣቸውን አገልጋዮችና ለጉዟም የሚሆናትን ስንቅና ሰረገላም እንዲዘጋጅልሃል። እግዚአብሔር ይባርክህ ልጄ። የንጉሱም አገልጋዮች ከንግስቲቱ ትእዛዝን ተቀብለው ፍለጋቸውን ጀመሩ። ከብዙ ፍለጋና ድካም በኋላ አንድ ኪሪያኮስ የተሰኘ አረጋዊ ይዘውለት መጡ።
ወደ ንግሥቲቱም አቀረቡት። ንግሥት ሆይ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ዕፀ መስቀል የሚያውቅ አንድ ሰው ከውጭ ቆሟል። ፈቃዱ ከሆነ እናስገባው። በፍጥነት አስገቡት። ንግሥት ሆይ ሺህ ዓመት ይንገሱ፣ የዓለም ሕዝብ በሙሉ ይውደቁ ከእግሮ። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል የምታውቀውን ንገረኝ። ንግሥት ሆይ ስለሚሉት ነገር እኔ ምንም አላውቅም። ወታደር ለዚህ አረጋዊ ምግብ እንዲመገብ ጨው የበዛበት ምግብ እንዲመገባሉ በውሃ ጥምም አሰቃዩት። የንግሥቲቱ አገልጋዮችም ከንግሥቲቱ ትእዛዝን ተቀብለው ለኪሪያቆስ የሚመገበውን ሰጡት፣ የሚለብሰውንም ደረቡለት። አስገቡት። አሁንስ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል የምታውቀውን ልትነግረኝ ትወዳለህን? ንግሥት ሆይ ጥንት አባቶቼ ሲናገሩ እንደሰማው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ዕፀ መስቀል ብዙ ድንቅ ተአምራትን ይፈጽም ነበር። በዚህም አይሁዶች ክፉኛ ይቆጡና የጌታችንን መስቀል ቆፍረው ይቀብሩታል። በላዩም ላይ ቆሻሻ መጣያም ይሰራሉ። ሰው ፈልጎ እንዳያገኘው ከአጠገቡ ሌሎች 2 መጣያ ቦታዎችን ይሰራሉ። በዚህም ጊዜ ስለ ዕፀ መስቀሉ የሚያወራ ሰው አልነበረም። ስለ ዕፀ መስቀሉ የሚያወራ ሰው በሞት ቅጣት እንዲቀጣ ያውጃሉ። ይህን የማውቀው ንግሥት ሆይ። ተራራው ወዴት አካባቢ ይገኛል? ንግሥት ሆይ ለብዙ ዘመናት ቆሻሻ ሲጠረበን ስለነበር አሁን 3 ተራሮችን ሰርተዋል። እዚያም አሉ 3 ተራሮች ይታዩሻል። ከ3ቱ አንዱ ነው። ጥሩ ወታደር ለዚህ አረጋዊ የሚጠጣውን ውሃ ስጡት፣ የሚሻውንም ሁሉ ፈጽሙለት። በፍጥነት አሁኑን ወደ ቦታው እንሂድ። የንግሥቲቱ አገልጋዮችም ከንግሥቲቱ ትእዛዝን ተቀብለው ለኪሪያቆስ የሚጠጣውን ሰጡት፣ የሚሻውን ሁሉ ፈጸሙለት። ወደ ቦታውም ጉዞ ጀመሩ። ከቦታውም ደረሱ። የጌታዬን የመድኃኒቴን የኢየሱስ ክርስቶስን ቅዱስ መስቀል የተደበቀበትን የቆሻሻ ክምር እንዴት ማወቅ እችላለሁ? ንግሥት ሆይ ደመራን አስደምሪ፣ በውስጡም ዕጣንን ጨምሪበት። ዕጣኑ ጢስም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ዕፀ መስቀል የተደበቀበትን ስፍራ ያመለክተሻል። በፍጥነት ደመራን ጨምሩ፣ በውስጡም ዕጣን ጨምሩበት። ዕጣኑ የሚያመለክተው ተራራ በፍጥነት ይቆፈር፣ ለሕዝቡም የምስራችን አውጁ። ያልሰማ ስማ፣ የሰማ ላልሰማ ሰማ። ንግሥታችን ንግሥት እሌኒ ዛሬ በገነት በቅዱስ ሚካኤል ደመራን ስላስደመረች ሁላችሁም እንድትገኙ ትእዛዝ አስተላልፋለች። ብትቀሩ ከባሉ ረድኤት በረከት ይቀርባችኋል። አዋጅ አዋጅ አዋጅ! እዛ በኋላ ያገኘችው ማለት ነው። አሁን የኔ ልጅ ንግሥት እሌኒ መስከረም 16 ቀን ደመራን አስደመረች። በዕጣኑ ጢስም አማካኝነት የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል የተደበቀበትን ቦታ አወቀች። በማግስቱ መስከረም 17 ቀን ቁፋሮ ተጀምሮ ለብዙ ዘመናት ቆሻሻ ሲጠልበት ስለነበረ ቁፋሮ 6 ወር ፈጀ። ከዚህ
ከዚያ ሴኔታ መጋቢት 10 ቀንም የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል ከተደበቀበት ቦታ ወጣ። የተገኙትም 3 መስቀሎች ናቸው። አዎ የኔታ፣ እንደውም ሁለቱ ፍያታዊ ዘየማንና ፍያታዊ ዘጸጋም የተሰቀሉበት ሲሆን ሶስተኛው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ነው። ግን የኔታ የጌታችን መስቀል እንደሆነ እንዴት ታወቀ? ይህንን እንዴት ለያችሁ ቢሉ ከተደበቀበት ሲወጣ ዓለምን በብርሃን ሞላ። ብዙ ድንቅ ተአምራትንም አደረገ። በ15ኛው ክፍለ ዘመን በአፄ ዘርዓ ያዕቆብ ዘመነ መንግስት የጌታችንና አምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል ቀኝ እጁ ያረፈበት ግማደ መስቀሉ ወደ ኢትዮጵያ መጥቶ አሁን ግሸን ደብረ ከርቤ ይገኛል። የቅዱሳን አምላክ እግዚአብሔር ሀገራችንና ቤተክርስቲያናችንን ይጠብቅልን። በሉ ልጆቼ በተማርነው መሰረት ደመራን እንደምን መንፈሳዊውን ጭውውት ላቀረቡልን በካቴድራላችን በተደረገውን ቤት ሁሉ እናሰማለን። እስቲ ከፍ አድርጋችሁ በደስታና በጭብጨባ መስግኑ። በእውነት የዛሬው ቀን እጅግ ደስ የሚል ብዙ በረከትን ያገኘንበት በሀገሩና በሃይማኖቱ የማይደራደረው የፈረንሳይ አካባቢ ሕዝብ በታላቅ መንፈሳዊ ድምቀትና መንፈሳዊ ስነ ስርዓት ከዚህ ከፈረንሳይ ለጋሲዮን ከአንቀጸ ምሕረት ቅዱስ ሚካኤል ካቴድራል በቀጥታ በዓሉም እየተላለፈ ነው። ለዚህ ያደረሰንን አምላክ በድጋሚ ከፍ አድርጋችሁ አመስግኑ። ሕፃናቱን ያሳድግልን፣ እግዚአብሔር ይባርክልን፣ ሀገራችንን በቅዱስ መስቀሉ ይጠብቅልን። ከዚህ በማስቀጠል በቀጥታ ወደ ጸሎቱ ነው የምናልፈው። ክቡር አባታችን መላከ ምሕረት ቆሞስ አባ ስብሐት ጸሎቱን ያደርጉልናል። ለካቴድራሉ ደብረ ታቦር ሰንበት ትምህርት ቤት አባላት በሙሉ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። እልል ብላችሁ አመስግኗቸው። በእውነቱ እንግዲህ ታሪክ በቃል የሚነገር ነውና እነሱ ደግሞ በተግባር አሁን ሲሰሩት የቆዩት በወቅቱ እሌኒና ቆስጠንጢኖስ እንዲሁም ደግሞ ሰራዊቱ ሲያከናውኑት የነበረውን ነው። ደግሞ መስለው ወለጎታን አንቀጸ ምሕረት ቅዱስ ሚካኤል በሞት መቀጣትን፣ ሀብት መወረስን፣ ቤት መቃጠልን ደግሞ በረከቱ ይቀርባቸዋል ማለት መስለው በምሳሌ ነው በእውነቱ የነገሩንና አሁንም በድጋሜ እግዚአብሔር ይባርክልን። እልል ብላችሁ አመስግኗቸው። አሁን እንግዲህ ደመራ ሲለኮስ ስርዓት አለውና አሁን አምሮብን እንደቆምነው ሁሉ እስከሚለኮስ ድረስም ግርግር እንዳይፈጠር አሁን የሚቀረን የመጀመሪያው ጸሎት ነው። ጸሎት ተደርጎ ኑዛዜ ከተደረገ በኋላ እንዲሁ 3 አባቶች በ4 ማዕዘን መጀመሪያ ይባርካሉ። ከዚያ በኋላ ከባረኩ በኋላ ችቦውን ይዘው ይዞራሉ ማለት ነውና ስርዓት ባለው መልኩ ስለሚለኮስ ሁላችንም እንደ ባለቤት ሆነን ግርግር ሳንፈጥር ያው ስርዓቱን እንድንከታተል በካቴድራሉ ስም እጅግ አርጌ መልእክቴን አስተላልፋለሁ። ሌላውን እንግዲህ ሁለቱ አባቶች በእውነቱ በዚህ ቦታ ተገኝተው እኛን አክብረው ቅድስት ቤተ ክርስቲያንን አክብረው ዛሬ ባልነው ቤተሰብ አላቸው ያን ሁሉ ትተው በዚህ ተገኝተዋልና ሁለቱንም አባቶቻችን እግዚአብሔር አምላክ ይባርክልን። እልል ብላችሁ አመስግኗቸው። እንግዲህ አሁን ጸሎቱን የሚያደርጉልን መልአከ ሰላም ኃይለ ሚካኤል ወርቅ ዓለም መሆናቸው ቀጥታ ወደ እሳቸው ደግሞ ወስዳቸው ጸሎት ያደርጉልናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑለ ባሕርይ እግዚአብሔር እስካሁኑ ሰዓት ድረስ ጠብቆ በመምህራችን ላይ አድሮ ቃሉን ስለመገበን፣ ስላስተማረን፣ ስለገሰጸን
የአምላካችን ስም እስከ ዘላለም ድረስ የተመሰገነ ይሁን። ልጆቻችንን በእውነት በተግባር በዕለቱ ተፈጽሞ የነበረውን ታሪክ በትምህርቱ አባታችን ሰፋ አድርገው አስተምረውናል። እሳቸው ደግሞ በተግባር አሳይተውናል። የልጆቻችን የአገልግሎት ዘመናቸውን ይባርክልን፣ የወጣትነት ዘመናቸውን እግዚአብሔር ያስፈጽምልን። ሁላችንም በሰማነው ቃል እግዚአብሔር ይባርከን። ሊቃውንቱን በሚገባ አገልግሎታቸውን እግዚአብሔር ይቀበልልን። ሁላቸውም በረከት ለማግኘት እዚህ የተቀደሰ ቦታ የመጣችሁ ሁሉ ቅዱስ ሚካኤል በኃይለ ጸሎቱ በክንፈ ረድኤቱ ይራዳችሁ፣ ሀሳባችሁን ሁሉ ያሟላላችሁ። ምናልባት ብዙሃኑ ከሰሜኑ ክፍል በስተቀር ብዙዎቹ በ16 ነው ደመራ የሚለኩሱት። እዚህ ደብር ብቻ ነው በ17 የሚለኮሰው። ይህም በወቅቱ እዚህ በነበርኩበት ሰዓት ብዙውን ጊዜ እናስተላልፋለን መልእክቱ የአንቀጸ ምሕረት ቅዱስ ሚካኤል ካቴድራል ከመባሉ በፊት ቅዱስ ሚካኤል ቤተ ክርስቲያን እየተባለ በወቅቱ በነበረው ችግር ከጠቅላይ ቤተ ክህነት መምሪያ ውጭ ሆኖ ራሱን በቦርድ በሚያስተዳድርበት ሰዓት ወደ መስቀል አደባባይ የመሄድ እድልም አላገኘም። እዚህ ጃን ሜዳም አይሄድም ነበረ፣ እዚሁ ነበር የምናከብረው። ስለዚህ ትክክለኛ ታሪኩ መስቀሉ ቁፋሮ የተጀመረበት በ17 ነው። የሰሜኑ ክፍልም በ17 ነው የሚደምረው። ምናልባት ምዕራገ ጸሎት ከ9 ሰዓት በኋላ ወደ ነገር የሚቆጠረው ዛሬ ጸሎት ከሌሊቱ ጀምረን ሙሉ ቀን እስከ 9 ሰዓት ብንጸልይ በ9 ሰዓት እግዚአብሔር ጸሎታችንን ያሰርጋል። ከ9 ሰዓት በኋላ ከሆነ የሚጸለየው ስርዓት የሚፈጸመው ወደ ነገር የሚቆጠረው። ስለዚህ ብዙ አድባራትና ገዳማት ከዋናው ከመስቀል አደባባይ ጀምሮ ያው ከ10 ሰዓት ከ11 ሰዓት በኋላ ስለሆነ የሚለኮሰው ወደ 17 ስለሚቆጠር 2 ቀን አይባልም፣ በአንድ ቀን እንደተለኮሰ ነው የሚቆጠረውና የዛሬውም የትላንቱም በ17 ነው የሚቆጠረው። ስለዚህ ይህ እንዲያዝልን ለመፈለግ ነው። እግዚአብሔር አምላካችን በዓላችንን የሰላም የፍቅር የአንድነት የስምምነት በዓል ያድርግልን። ሀገራችንን ሰላም ያድርግልን። ወጣቱንም ከታዘበ መቅሰፍት ይሰውርልን። አረጋውያንን ይጠብቅልን። ሁላችንንም ለንስሐ ሕይወት ያብቃን። አምላክ የቅዱሳን እግዚአብሔር በቸርነቱ ይጠብቀን። አባታችን ሆይ በሰማያት የምትኖር ይቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ሁሉ ፍትዋነ ወንጹሐነ እምኃጢአት ይረሴኒ ይረሲክሙ ድልዋነ ለመንግሥተ ሰማያት ወንጹሐነ እምኃጢአት እግዚኦ መሐረነ ክርስቶስ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አፍ ያፈረውን ልቡና የሰወረውን ከልጅነት እስከ እውቀት በመዓልትና በሌሊት የተሰራውን ኃጢአት ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ። ከደመራው ጀርባ ያላቸው ሕፃናትን ያዟቸው። አባቶቻችን ደመራውን ሊባርኩልን ስለሆነ አስተናባሪዎች በዛ ጋር ያሉትን ጥጋ እንድታደርገው እግዚአብሔር ስም እንጠይቃለን። ወደ አባቶቻችን ኢየሱስ ክርስቶስ እያላቸው አመስግኑ። እግዚአብሔር የኩሉ ዓለም አምላክ ነው። ወሩ ዋህድ
ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ በጽንዕ ወመንጽሔ ኩልነ ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ እያላችሁ እግዚአብሔር ይመስገን። ኢየሱስ ክርስቶስ መድኃኒነ ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይዝገን ይወዘድፈን በደንታ በጭብጨባ እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ለልል እያላችሁ አስተኝታችሁ ወደ ላይ እንዳይመጣባችሁ
Aye, yo,